በቃ ህይወቴን በሙሉ እንዴት ይቅርታ ትለኛለህ? ይቅርታ በቃ ተረጋጋ። ይኸውልሽ ተረጋጊ ትዝታ። ስንት ዓመት ነው የተሰቃየሁት? ለምን ይሄ ባለበት ለምን ጠራሽኝ? ነው ትዝታ እየውም ማየት አልፈልግም። ታውቂያለሽ አይደል? ህመሜ እንዲቀሰቀስ ነው አይደለም እንደዛ ነገር እንዲፈጠር አይደለም። አሁን በማገገሜ ደስተኛ መስለሽኝ ድንገት ነው ኢዮብ መጣና እኔና አንቺ ካሁን በኋላ መቀጠል አንችልም ማለት ትዝታ ነው። ስለዚህ እዮብ ራሱ በአንደበቱ ነው ያን ነገር የነገራት ማለት ነው። አዎ እኮ ልጅቷ ቅጣቷ ልታገኝ ነው አይደል እንዴ? ትሰማኛለህ? እናቴ ላይ ማንም ሰው እንዲመጣ አልፈልግም። እሺ ተረጋጋ። ትሰማኛለህ? በእናቴ መጣ በእናቴ መጣ ማንንም አልሰማም። ለቀቀኝ ወደዛ። አርፈህ ቁጭ በል። እናትህ ትለኛለህ እንዴ? ቁጭ በልና እናውራ። ለቀቀኝ ወደዛ። ቁጭ በላ ማውራት መቻል በቃ እናቴን ከዚህ አውጣት። እሺ ተረጋጋ። ምን እዛው ነኝ እንዳልኩ ትዝታ እነሱ ቤት ሄድ ነበረ። ኦኬ እና ኢዮብ ቤት በምትሄድ ሰዓት እናትየዋ ያው የሰፈር ወሬ አይደለ የሰፈር ወሬ ላይ አይደለ እንደዛ ነገር ሰምተዋል። እናትየው ታመመችን በቃ እንደዛ ሲሉኝ ሰዎች እሰማለሁ። ከሰዎች ወሬ ምናምን እሰማለሁ። በቃ ታማለች ምናምን ነገር። ይሄ ነገር ካንተ ጋር የተገናኘ ነገር አይደለም። እናትህ ያደረጉት ነገር የለም። እናቴ ምንም ማለት ነው። ምክንያቱም እንደ ጥያቄ ያለኝ ቅድም የተናገርከው ነገር አለ። ምንድነው? ልጅቷን ትዝታን መርዘሻታል ምናምን ብለኸኛል አይደለ? እንግዲህ አሁን አንተ ለስለስ ብለህ ቆይ ስትገባ መጀመሪያ ስትገባ ማለት ነው እዚህ ቤት ስትገባ ልጅሽ እንዲህ አይነት በደል ደርሶበታልና የልጅሽን ነገር መፍትሄ ላይ እንዲደርስ አትፈልጊው ወይ ብለኸኝ ነበር አይደለ? ድረስበት። ለእሱ የከፋ ነገር ነው የሚሆነው። እባክዎት እኔና ተቀምጠን ማውራት መቻል አለብን። ማስረጃህን ሰብስብ አንተ። እኔ ደግሞ ይረጋጉና እናውራ። ታቀርበኝ ከሆነ ቀርባለሁ፣ ከዛ ቃል ይሰጣለሁ። እንደዛ ነው የሚሻለው። እና ቁጭ በልና እናውራ። እንዳትናገሪያት። ምንም ከሌለ እንደዚህ መሆን የለበትም። ወይ እኔም ብቻ አውራኝ። ተረጋጋ። ይኸውልህ ቁጭ በልና እናውራ። በእናቴ መረጋጋት መቻል አለብን። ዝም ብዬሻለሁ። እገልሻለሁ። መረጋጋት መቻል አለብን። እገልሻለሁ። እስኮ ተረጋጋና ቁጭ በል። ተረጋጋና ቁጭ በል። እሺ እዮብ እዚህ ምን ይሰራል? ይኸውልሽ ይሄን ቤት አስታውሻለሽ አይደለ? ተረጋጊና እናውራለን። ነይ ቁጭ በይ። ይኸውልሽ መጀመሪያ መረጋጋት መቻል አለብን። እሺ እሱ እዚህ ምን ይሰራል? ለምንድን ነው እዚህ የጠራሽኝ? የምናወራው ነገር ይሆናል እህቴ። ምክንያት አለን። አንቺን እዚህ የጠራንሽ ምክንያት አለ። አንተ እዚህ ተንደላቀ ትኖራለህ አይደለ? ይኸውልሽ ትዝታ ተረጋጊ። አሁን እንደዚህ መሆን መቻል አለብን። የሚያረጋጋ ነገር የለም። እኔ አንተንም እንደዚህ እንድትሆኚ አይደለም። ይኸውልሽ ስሚኝ፣ ለምንድን ነው የማሰሚኝ? ህይወቴን አበላሽተኸዋል። ንገራት። ምንድን ነው የምሰማህ? ምን መሰለሽ በቃ ያ ነገር አንዴ አልፏል። በቃ ያደረከውን ነገር ታውቃለህ አይደል? በደልከኝ በደል ምንድን ነው? ህይወቴን በሙሉ እንዴት ይቅርታ ትለኛለህ? ተረጋጋ። ይኸውልሽ ተረጋጊ ትዝታ። ስንት ዓመት ነው የተሰቃየሁት? አልተሰቃየሁም እኔ። ያለው ልጅሽን ቆሞ ላይሄድ እንኳን ይችላል። አዎ ምን ማለት ነው? ምን ታደርጊ ፈልገሽ ነው? ቆይ ማዘር ተረጋጉ መጀመሪያ። አታስወጣልኝ። ቆይ አንዴ እንስማ። መፍትሄውን መስማት መቻል አለብን። ሁለታችሁም ዝም በሉ። ዝም በይ። ምንድነው የምትለው? አንተ አርፈህ ተረጋጋ። ቁጭ በል። በቤቴ መጣ ተሳደብ። እሺ ቁጭ በል። አንቺ ዝም በይ። ዝም በይ። አንቺ ዝም በይ። ብዙ ማውራት ያለብን ነገር አለ። ይሄ ነገር መፍትሄ እንዲኖር አይሻለሁ። ከዚህ በላይ አንተ ማረጋጋት ሲገባ አንተ የባሰ ትግላለህ እንዴ? ተረጋጋ። ማሚ ማለት አሁን እዚህ ነገር ውስጥ ገብተሻል። ስለዚህ ይሄንን ነገር እንዴት ልታደርጊ እንደቻልሽ እነሱ ቤት እንዴት ልትገቢ እንደቻልሽ ቢያንስ እሱን ነገር እንኳን አብራሪልኝ። ባይገርም መርማሪ መስከረምን እየታደግኳት ነው። እሷ የዋህ ናት። ምን ማለት ነው ደግሞ? ሰውነቴን ሁላ ምንም እኮ በቃ እንደ በፊት እኮ አይደለም እኮ ሰውነቴ ሁላ እኮ ሽባ እኮ ሆኛለሁ እኮ። እንደዚህ ስራመድ በቃ ወንድ ነው መስለኝ። ምንም እኮ የለም እኮ ሰውነቴ። ቱጌጂ እንደ ከእናቴ ጋር ደግሞ ምን ያገናኛታል? እሱን እንግዲህ የት ነው የምታውቃት እናቴ? እኛ አሁን ይኸውልህ እሷን ለማወጣት ብዙ አይነት መንገዶችን ተጠቅመናል። እንግዲህ ላስረዳሁት ነው እሱን። ቆይ ከማስረዳት በፊት እኔ ጥያቄ አለኝ። እኔ እኮ እስካሁን ድረስ እየጠበቅን ያለ ነው ሁለቱንም አብረው እንደሚተኙ አብረው ግንኙነት እንደሚያደርጉ ነው፣ እንደ ባልና ሚስት። ትዝታን አታውቃትም? ትዝታ ደግሞ ማነች? የድሮ ፍቅረኛ፣ ከልጅነት እስከ ትልቅነት ፍቅረኛ ትዝታ። ምን ያገናኘዋል? ቆይ ትዝታ ማነች? ትዝታ ማለት የኔ ታናሽ እህት ናት። አንቺ ትዝታ ነሽ? አዎ። እንዳይኔ ምንድነው ነገሩን ለኛ አስረዱ። ግልጽ አድርጉልኝ። እህቴን ያሳጣኸኝ አንተ ነህ። ሰማኸኝ አይደለ? ምን ናት? አሁን ጸበል ለጸበል በሱ የተነሳ ሌላ ሚስት ያገባ። ምን ቢያደርጋት ነው ጸበል ለጸበል? እስቲ ተረጋጋዩ። ሆን ብዬ በስራ በኩል ባለቤቱን አጠመድኳት መስከረምን። ቀስ በቀስ ጥሩ ሰው መስዬ ጓደኛ ሆንኳት። መስከረምን ታውቂያለሽ? አዎ፣ በሷ ነው ልጆትንም የመስከረም ጓደኛ ሆና ነው እንግዲህ ቤት የገባችው። መስከረም የልጄ ባለቤት። አዎ። እሺ፣ ምንም እናገረው ነገር የለኝም። ይኸውልሽ ሴትዮ፣ አሁን ሌላ ነገር ውስጥ መግባት የለብንም። ብቻ የምነግራቸው አንድ ነገር ነው። የሰጠሁት መድኃኒት ከበቂ በላይ ስለሆነ አሁን ገና ነው፣ አልጀመረም ስራውን።
ምን ማለት ነው? ከዚህ በላይ ምን ይሁን? ከዚህ በላይ የሚሆነው ታያላችሁ። ገና ከዚህ በላይ የሚሆነው ልጅ ታያለሽ። ምንም አይ ምን ማለት ነው? ከዚህ በላይ ምንድን ነው የሚፈጠረው? ከዚህ በኋላ በጣም ብዙ ነገር ይሰራል መድኃኒቱ። አሁን ገና እየጀመረ ነው ስራው። ነገር ይሄ ሁሉ ነገር ሆኗል። አሁን ገና መጀመሩ ነው። አሁን ከትንሽ ጊዜ በኋላ ምን እንደሚሆን ልጅሽ ታያለሽ። ልጅ አንድ ነገር ይሁንና ተረጋጉ እናቴ፣ ይረጋጉ እናቴ። መጀመሪያ መረጋጋት መቻል አለበት። እቺን አንቄ ነው ከዚህ ቤት ማውጣት። ገና ሌላ ችግር እንስማ፣ መፍትሄውን አይደል እንዴ? ራሱ በደላይ ታይሽም ቀስ በቀስ የምናየው ነው። አንቺ ግን ዋጋሽን የምትከፊ ይሆናል። ተረጋጉ፣ መጀመሪያ መረጋጋት መቻል አለበት። ቆይ ተረጋጉ። አንዴ ከካሜራ ጀርባ ያላችሁ ሰላም ውድ የገመና ቻናል ቤተሰቦች፣ እንግዲህ ካፍታ ቆይታ በኋላ ተመልሰን መተናል ማለት ነው። ነገሮችን አረጋግተን ተወሰኑ ነገሮችን እንግዲህ ከካሜራም ጀርባ ተወያይተን ተመልሰን መተናል ማለት ነው። እዚህ ጋር እንግዲህ ሜላትን ይዣት መጥቻለሁ ማለት ነው። ስለዚህ ከሜላት ጋር የተወሰኑ ቆይታዎች የሚኖሩኝ ይሆናል ማለት ነው። ከካሜራ ጀርባ እንግዲህ አንዳንድ ነገሮችን አውርተናል። ለመረጃ እንዲሆን እንግዲህ በካሜራ ፊት እንድትነግሪኝ ብዬ ነው አሁን ወደዚህም እንግዲህ የመጣሁት ማለት ነው። እስቲ ነገሮችን የሁሉ ነገሮች ሊሆኑ የቻሉበትን ከመጀመሪያ ጀምሮ ነገሮች መረዳት ስላለብን እስቲ ከምንጩ አስረጅኝ። ማለት እንዴት ነበራችሁ የእናንተ ቤተሰብ ጀምሮ ስለ አንቺ ህይወትም የተወሰነ ነገር ንገሪኝና ወደ ነበረው ታሪክ ደግሞ የምንመጣ ይሆናል። ምክንያቱም የኢዮብ እናት የእናንተን ቤተሰብ እንደ ወንጀለኛ እያደረጉ የተናገሩ ስላለ የነበረ የተያዘ ኬዝም ካለ እሱንም አንድ ላይ መስማት ስለምንፈልግ እስቲ ከመጀመሪያ ጀምሮ የእናንተ ህይወት እንዴት ነበር የሚለውን ንገሪኝ እስኪ እያንዳንዱን ነገር። ይኸውልህ መርማሪ፣ ትዝታና ኢዮብ የሚታወቁት አሁን አይደለም፣ በጣም በልጅነት ነው። እኔ እንኳን የማስታውሰው 10 ምናምን ዓመት እንደዛ ይሆናል ማለት ነው። ትዝታ እንደ እህቴ ናት። እናታችን በልጅነታችን ያረፈችው። ሁለት ብቻ ናችሁ? ሁለት ነን። እኔ ታላቅ ነኝ፣ እሷ ታናሽ ናት። እንደ እኔ ብሌን ነው የምሳሳላት። በቃ ሌላ ምንም ቤተሰብ የለኝም። ገብቶሃል አባባሊያ? እናታችን በልጅነታችን ሰምቻለሁ እኮ አይደል? አባዬ ብዙም አይደለም እሱ ብዙ ከማህበረሰብም ከአካባቢውም ትንሽ የሚያፈነግጥ ስራ ይሰራል። በእርግጥ ከእሱ ጋር ብዙም ቅርርብነት የለኝም እኔም። ስለዚህ ሙሉ የእህት ኃላፊነት አንቺ ላይ ወደቀ ማለት ነው? ሙሉ የእህት ኃላፊነት እኔ ላይ ወደቀ። ይሄ ነገር ሲሆን እናትሽ ስትሞት ማለት እናንተ የስንት ዓመት እድሜ ላይ ያላችሁ ማለት ነው? እኔ ትዝታም በአንድ 4 ዓመት በልጣታለሁ። እኔ 16 ስሆን እሱ 12 እንደዛ ነገር ነበረ። እናታችን ስትሞት ኃላፊነቱ እንዳልኩ እኔ ላይ ወደቀ። እኔ ነኝ የምንከባከባት፣ ታናሽ እህቴ ናት። ትምህርት ቤትም ኢቨን የምንሄደው አብረን ነን። ብዙ ነገሯን ኬር ማድረግላት እኔ ነኝ። አባዬ እንዳልኩክ ብዙም ኬርም የለውም፣ ጸባዩም ብዙም አይደለም። ብዙ ከማህበረሰቡ ያፈነገጠ ነገርም አለበት። እንደዛ እያለ ትምህርት ቤት ነው የተዋወቁት ኢዮብና ትዝታ። አንድ ክፍል ነው የሚማሩት፣ አንድ ላይ ነው የሚበሉት፣ የሚጠጡት፣ አብረው የሚመጡት፣ የሚሄዱት። አካባቢያችሁም ቅርብ ያለ ቅርብ ለቅርብ እንደሆነ ነግሪኝ ነበር? አዎ፣ አንድ ሰፈር ነን። በቃ ሁሉ ነገሯን በሱ ላይ ጣለች። ተስፋ ሁሉ እሱ ነው። እና እኛ ቤት ብዙም አይመጣም ኢዮብ። ለምን እኛ ቤት ብዙም የሚመጣ ሰው የለም፣ ያው የአባዬም ነገር ስለሚታወቅ። እሷ ግን እነሱ ቤት ትሄድ ነበረ። ትዝታ እነሱ ቤት ትሄዳለች፣ አብረው ያጠናሉ። ታዲያ ግን ኢዮብ አንቺን እንደዚህ ሊለይበት ያልቻለበት ነገር ትንሽ ግራ ስለገባኝ ነው። ማለት እንዴት ነው ያልተዋወቃችሁት? ምን መሰለህ መርማሪ፣ እኔ ቤት ውስጥ አልውልም፣ ትምህርት ቤት ነኝ። ከትምህርት ቤት መልስ ደግሞ ቤት ውስጥ ብዙ ኃላፊነት አለብኝ እንዳልኩ፣ የአባዬ ምግብ መስራት፣ እህቴ መንከባከብ። አንድ እህቴ ናት። ብዙ ስራዎች የምሰራው ቤት ውስጥ እኔ ነኝ፣ ሁሉንም ማለት ይቻላል። ስለዚህ አልወጣም። የሰፈር ሰው ራሱ አያውቀኝም ብዙ። ያው ቅርብ ያሉት በጣም ከትምህርት ቤት መልስ ወደ ቤት፣ ከቤት ውስጥ ነው ተሳልፊው። ቀጥታ ትምህርት ቤት ብቻ ነው ያንቺ ህይወት ማለት ነው? እንደዛ ነው ህይወቴ። እንደዛም እያለን እየሄድን እያለ ባህር ዳር ዩኒቨርሲቲ ደረሰኝ። እዛ ሄድኩኝ። እዛ እንደ 4 ዓመት ተማርኩኝ። ስለዚህ እኔም አያውቁኝም ጭራሽ ማለት እችላለሁ። 1-2 አይተውኛል። በእርግጥ ግን እንዳልኩ የሰውነት ለውጥም ምንም አለ፣ አያስታውሱኝም። ስለዚህ ለዛ ነው ሊለዩሽ ያልቻሉት ማለት ነው? ሊለዩኝ ያልቻሉት በእርግጥ ለዛ ነው። እሺ፣ ስለዚህ አሁን አንቺ እንግዲህ ኃላፊነት አንቺ ላይ ወደቀ። ከትሽ ጋር ባለሽበት ሰዓት ኢዮብና እሷ ደግሞ አንድ ትምህርት ቤት ስለሆኑ ተግባብተው
ብዙ ነገር እንትን አሉ ነው ማለት አሁን የቱ ጋር ትውውቃቸው እንደጀመረ አንቺ በትክክል የምታውቂው እንትን አለ ማለት ፍቅር የጀመሩበት ሲመስለኝ ትውውቅነታቸው እንዳልኩ ከልጅነት ነው ጓደኝነት ነበረ ያው ሰፈር ልጅም ስትሆኚ እንደዚህ መግባባትም ይኖራል አንድ ክፍልም ስለሆኑ ጓደኝነቱ እያደገ ወደ ፍቅር ተለወጠ አስታውሳለሁ የሆነ ጊዜ ላይ ነው ትዝታ ወደ ፍቅር የተለወጠበትን ሰዓት ስትነግረኝ አስታውሳለሁ በእርግጥ ይመስለኛል 9ኛ ክፍል ሃይ ስኩል ላይ ነው ወደ ፍቅር እያሳደጉ የመጡት ከኤሌመንተሪ ወደ ሃይ ስኩል ሲገቡ 9ኛ ክፍል ላይ ቲንክ ወደ ፍቅር ተቀየረ በደስታ ነው የነገረችኝ አስታውሳለሁ ያንን ምሽት ማታ ላይ ነበረ መታቴ በቃ እኔና ኢዮብ እኮ ጠየቀኝ እኔም እሺ ያልኩት አብረን ፍቅር ጀምረናል እኔ ሊያውም መከርኳት በልጅነት ያው ሴክስ ማድረግ እንደሌለባቸው ብዙ መከርኳት ችግር የለውም ቃል ተገባብተናል በተክሊል ነው ሁላ የምንጋባው ዋናው በፍቅር ህይወታችን እንቀጥል እንጂ ብላ ተስማማን ቃልም አስገባኋት እንደዛ ነበር ታዲያ ምኑ ጋር ነው አሁን እንግዲህ ያ ክፍተት የተፈጠረው ቅድም አሁን አንቺ እንግዲህ ድንግልናዋን ወስዶ ብዙ ነገርን ተስፋ ሰጥቷት ምናምን ስትይ ነበርና እነዚህ ሁሉ ነገሮች እንግዲህ ቃል አስገብቻታለሁ ምናምን ካልሽ እንዴት ሊፈጠሩ ቻሉ እነዚህ ነገሮችስ እኔ ባህር ዳር ዩኒቨርሲቲ እያለሁ ነው እንዴት ተፈጠረው ኦኬ እኔ ልክ እዛ ሲሄድ በቃ ፍቅራቸው አደገ ከኔ ጋርም ትዝታ ብዙ ማናወራባቸው ጊዜያቶች መጡ እንደ በፊቱ ማናወራባቸው በስልክ ነው በሳምንት 3 የሚሆናል የምንደዋወለው ዴይ ቱ ዴይ ብቻ ማንገናኝ አይነት ሰዎች ሆነን አስታውሳለሁ አንድ ቀን በስልክ ደውላ ነግራኛለች እዛ ሆኜ ዩኒቨርሲቲ ሆኜ ምን አለችኝ እህቴ ቃል የገባሁልሽ ነገር እኮ ሳይሆን ቀረ ኦኬ አለችኝ ስለዚህ ግንኙነት እንዳደረጉ ነገረች ማለት ነው ያኔ እነሱ ወደ 12ኛ ክፍል ደርሰዋል ኦኬ 12ኛ ክፍል ደርሰዋል እኔ ወደ 4ኛ ዓመት ዩኒቨርሲቲ ተማሪ ነበርኩኝ ኦኬ 12ኛ ክፍል ላይ ደርሰዋል ተናደድኩኝ በጣም አዘንኩባት በስልክ እሱን አወራሁት ኢዮብን በስልክ አወራሁት አገናኝኝ ብያት እንዴት ተፈጠራለሽ ማለት ይሄ ነገር እንግዲህ እንዴት ነው የተፈጠረው ቃል ካስገባሻት እሱ ነው ገፋፍታት ወደዛ ነገር ውስጥ የገባችው ወይስ እሱ ነው ኢዮብ ነው ሁሉን ነገር ያደረገው ኢዮብ ነው የገፋፋትም እሱ ነው ይመስለኛል የሆነ እንደ ግሮሰሪ ነገር ወሰዳትና እንጠጣ ብሏት አይ ቲንክ ካልቸር ዴይ ምናምን ብለው ያከብራሉ መሰለኝ ይሄ ትምህርት ቤት ውስጥ ከዛ መልስ ነው እንጠጣ ምናምን ብለው ድራፍት ይሁን ምን ይሁን ብቻ ጠጡና ብቻ በመጠጥ ዙሪያ የተፈጠረ ነገር ነው ስለዚህ ይሄ ነገር ያው ሆነ አንዴ ተፈጠረ ነው ኦኬ እሺ ከዛም በጣም አዘንኩኝ ተናደድኩባቸው እሱን በስልክ አወራሁት ችግር የለውም እኔና እሷ እኮ ማን ላይ ምንጋባ ሰው ነን ስለዚህ ምንም የሚያስቸግር ነገር የለም የሚያሳዝንሽ ነገር አይኖርም ሲሉኝ እኔ ያዘንኩኝ በእርግጥ የተሰማኝ እንደ ታላቅነት ብዙ አልኳቸው ግን እንደሚገፉበትና ቃል እንደተገባቡ ነገሩኝ ስለዚህ አሁን እንግዲህ ፍቅራቸውን በዚህ አጥንተው እነሱ ያው ወደፊትም እንቀጥላለን ብለው ስላሰቡ በዛው ቀጠሉ ማለት ነው በዛው ቀጠሉ ስለዚህ አሁን የቱ ጋር ነው ታዲያ የኢዮብ እናት ይህንን ነገር አውቀው ይህን ነገር ደርሰውበት ሊያለያዩ የቻሉት ማለት ነው ይህን ነገር ስለዚህ ነገር የምታውቂው ነገር አለ ይመስለኛል አሁንም እኔ እዛው ነኝ እንዳልኩ ትዝታ እነሱ ቤት ሄድ ነበረ እና ኢዮብ ቤት በምትሄድ ሰዓት እናትየዋ ያው የሰፈር ወሬ አይደለ እንደዛ ነገር ሰምተዋል እናትየው እና በስልክ አንዳንዴ አልፈልፎ ትነግረኛለች ትዝታ ምን እያለች እናትየዋ ቤት እኮ ስሄድ እንደ ድሮ ፊት አትሰጠኝም ትኮሳተርብኛለች አይ ቲንክ ጓደኝነታችን ወደ ፍቅር የተለወጠ መሰላት ወሬም ጭምጭም ተሳሰማት ቀርም ትለኛለች የኢዮብ እናት አወቁ ነው ፍቅራቸውን እሺ እንደ ድሮ ፊት አትሰጠኝም ትላለች የለም አሁን የድሮ ፈገግታ የለም ግልምጫ ሆኗል እንደዛ ስትለኝ ታይለው ሚቅርብሽ ምን አስጨነቀሽ በቃ ቤታቸው አትይጂ ውጪ ተገናኙ ማለት ጀመርኩ እንደዛ ታሪኮች ሰማ ነበር ትደውልኝ ነበር ማለት ነው ከዛ እያለ ይመስለኛል የሆነ ሰዓት ላይ ድንገት ነው ኢዮብ መጣና እኔና አንቺ ካሁን በኋላ መቀጠል አንችልም ማለት ትዝታል ስለዚህ ኢዮብ ራሱ በአንደበቱ ነው ያን ነገር የነገራት ማለት ነው አዎ እሺ መቀጠል አንችልም አላት እሷም ደውላ ነገረችኝ እህቴ ኢዮብ እኮ ድንገት ተነስቶ ምንም ባላጠፋውት ነገር ድንገት እናቋርጣለን ግንኙነቱን ስትለኝ ከዛ በፊት የሰማሁት የነገረችኝ ነገር ስላለ እናትየዋ ፊት መቀየር
ስለነበረ ምናልባት አላቅም እንዳልሽው እናትየዋን ፊት ከነሱሽ ወሬ ሰምቶ ይሆናል አይታወቅም አልኩኝ። ከዛ ቤታቸው ግን ምክንያቱን ለማወቅ እንደምትመላለስ ማቅ ነበር። ምን ያጠፋው እያለች ቤታቸው ትሄድ ነበር። ኢዮብ ያለ ምክንያት ምን ምክንያት ኖሮት ነው ትላንት ፍቅር የነበረ ሰውዬ ዛሬ ድንገት ያለ ምንም ምክንያት ዘጋኝ ብላ ቤታቸው ትመላለስ ነበር። እና እንደምትመላለስ አውቃለሁ። እህቴ ባይገርም መርማሪ ለአንድ ሳምንት ነው የተጎዳችው። ለአንድ ሳምንት ነው ከኢዮብ ጋር በመጣላት ያው አዘነች እንደማንኛውም ሰው ፍቅር እንደያዘው ሰው። ጸበልናት ስትያል ነበር እንደቀደም እሱን ማልመጣልክ ነው። እሺ እኔ ምልህ እንደተለያዩ ደውላ ኢዮብ እናቋርጥ አለችኝ እንዳለችኝ ሳምንት ነው ቢበዛ የተቸገረችው። ይሄን ምልህ ትደውላለች ታለቅሳለች። ምክንያት አጣሁኝ ቤታቸው ስሄድ ምንም ምክንያት የለም ያስወጡኛል ነው የምትለኝ። ባይገርም መርማሪ ትዝታ በቃ ከኢዮብ ጋር ከተለያየች በኋላ የተጎዳችው ማክሲመም 1 ሳምንት ቢሆን ነው። 1 ሳምንት ስል ነው ትደውላለች ትመላለሳለች። ምን አድርጌ ነው ምክንያቱን ለቅ እያለች ኢዮብና እናቱ ጋር ትሄድ ነበር። በርግጥ እየደወለች ትነግረኛለች ሁሌ የተፈጠረውን። ዛሬ እኮ አባረሩኝ ምክንያቱን አልነገሩኝም። ምንድነው ምክንያት ስላቸው እናትየውን ፊት አትሰጠኝም ሂጂ ነው የምትለኝ። ኢዮብ ጋርም ስልኩን ይዘጋብኛል አያነሳም ብሎም ቤቱ ሲሄድ እንደወጣ ነው እንጂ ፊት እንደማይሰጧት ነው የማውቀው። ከዛ በኋላ ደህና ሆነች። ነገር ተቀየረ። ከሳምንት በኋላ አረ ችግር የለውም እህቴ በቃ ወደ ትምህርቴ ልመለስ ማን አለኝ ካላንቺ እመክራታለሁ። እሷም ትምህርቷ ላይ ገፋችበት። እሱ ነበር ማውቀው። ስለዚህ ከተለያዩ 1 ሳምንት የተወሰነ እንትን ውስጥ ገብታ ነበረ። ከዛ ደግሞ በቃ ችግር የለውም ብላ አምናበት ተመለሰች። ወደ ራሷ ነው የምትይ? ወደ ራሷ ተመለሰች። ታዲያ ምንድን ነው የተፈጠረው ነገር? እስኪ እኔ የምለው መርማሪ እነ ኢዮብ በፍቅር ብቻ አይደለም ትዝታ እንዲሆነችው ነው የምልክ ሌላም ነገር አርገዋታል ነው የምለው። ስለዚህ 1 ሳምንት ደህና ነበረች። ከዛ በኋላ ነው ነገሮች የተፈጠሩት ነው የምትይው? ከዛ በኋላ ነው ባሰው። ከዛ በኋላ ነገሩ ባሰ እንጂ ደህና ነበረች እንዴ? በጣም ደህና ነበረች። እስቲ ታስታውሹ ነገር ካለ ማለት እንደዛ የሆነችበት አንቺ አሁን እህት ትዝታ የሆነ ነገር ሆነች የምትይበት ቀን ምንድነው የተፈጠረው ነገር? የሆነችውስ ነገር አለ ወይ? አንቺ የተነገረሽ ነገር አለ ወይ? እኔ የምጠረጥረው በአዳም ልኮ አለበት ነው የምል። ምን ማለት ነው? ምን ማለት ነው ማለት እህቴ ደህና ነበረች ነው ምልክ። እህቴ 1 ሳምንት ተጎዳች አውራን። ከዛ በኋላ ኑሯን እየቀጠለች ነበረ ነው ምልክ። ያንቺን ታሪክ ወደዚህ ለማዞር እየሞከርሽ እንዳይሆን አይደለም መርማሪ መነኝ። እኔ በአንድ እህቴ ቀልድ አላውቅም። አመንኩኝ እኮ እኔ እኮ ወንጀል መስራቴ ነው ምኜ ነው ቁጭ ያልኩት። አዎ አንቺ ይሄን ነገር ያደረግሽው በባዳም ልኮ ነው እያልንሽ ነበረ ቀደም። እንግዲህ ያንን ነገር አንቺ መልሰሽ ለማዞር ሆነ ብለሽ ይሄን ነገር እያሰብሽ ከሆነ ሆን ብዬ አይደለም። እኔ እኮ ኦልሬዲ በእናንተ እጅ ውስጥ ገብቻለሁ አይደል? እንዴት ሄዳለሁ? በቃ ወንጀለኛ ነኝ አምኜ እኮ ተቀብያለሁ። እኔ የምለው ግን እህቴ እንደዛ ብቻ ሆነ አይደለም ጸበል ለጸበል የውሸት ታሪክ አይደለም ማለት ነው የምትነግሪኝ። 1 ሳምንት ተቸገረች፣ ከዛ ደህና ነበረች፣ ከዛ በኋላ ነገሮች የተከሰቱት ነው የምትይኝ? አዎ በጣም ደህና ነበረች እህቴ፣ በጣም ደህና ነበረች። ትምህርት ቤት ትሄዳለች፣ ትማራለች። ያ ነገር የተፈጠረው እንዴት ነው? በምን አይነት ሁኔታ ነው? ድንገት ባልታወቀ ሁኔታ ታመመች። እራሷን አታውቅም። ጸበል ለጸበል ሆስፒታል ምክንያቱ አልታወቀም። በቃ እንደዛ ሆነች እህቴ። ምን ምክንያት አላቸው እነሱ ይሄን ሊያደርጉበት ይችላሉ ብለሽ የምታስቢው? አላውቅም። ምናልባት መስከረምን አዘጋጅቷት ሊሆን ይችላል። ቀድመው ልታጋባ ፈልጋ እናትየው ትዝታ ትመላለሳለች። ምክንያቱን ለማወቅ በጣም ቤታቸው እንደምትሄድ አውቃለሁ፣ እንደሚያባሯት አውቃለሁ። ስለዚህ እናትየው ይሄን ነገር አድርጋለች ነው አንቺ ብለሽ የምታስቢው ነው? አዎ እናትየዋ አለችበት እጇ ነው የምለው። እርግጠኛ ነሽ ስለዚህ ነገር? አዎ እህቴ ደህና ነበረች። 1 ሳምንት ተጎዳች እንደማንኛውም አፍቃሪ ሰው። ከዛ በኋላ ራሷን ሆና ነበረ ተመልሳ እየተማረች። ምስክር ጓደኞቿ አሉ፣ የሰፈር ሰውም አለ ምስክር ከፈለክ። እስቲ እሺ አሁን ትዝታ ያለችበት ሁኔታ እንዴት ነው? አሁን ጤንነቷ ያለችበት ሁኔታ እንዴት ነው? በጣም ታማ ነበረ። በጣም 4 ዓመት አሁን ላይ ማለት ምናልባት ከኛ ጋር ማውራት የምትችልበት ሁኔታ ካለ ልናወራት እንፈልጋለን። እና አሁን ላይ እንዴት ነው ማውራት ምናምን መግባባት ትችላለች ከሰው ጋር አሁን ላይ? አዎ። ስለዚህ አሁን ማለት 1-4 ወር አሁን ከተሻላት 1-4 ወር ሆናት እያልሽኝ 4 ወሯ መርማሪ ማለት አልገባህም? እድሜዋን፣ ጊዜዋን፣ ተስፋዋን። የሰው ልጅ እኮ የሚኖረው በተስፋ ነው አይደለ? ተስፋ እንኳን የላትም እኮ ትዝታ እኮ ተስፋም የላትም። በአንድ በማይረባ በኢዮብ የተነሳ ተስፋ እንኳን የላትም። ወይኔ እህቴ ወይኔ። እኔ የሚያሳዝነኝ እሱ ነው። እኔን ከፈለክ አሁን እሰረኝ። እኔ ምንም ማለት በቃ እኔ ማድረግ ያለብኝን አድርጌያለሁ፣ ክሻታለሁ ብዬ ነው የማምነው። እናንተም ደግሞ ፈጠናችሁ።
ገና ኢዮብ ገና የተገባውን ነገር አላገኘም ብዬ ነው ማምነው። ገባህ አይደለ? በቀልም በበቀል አይደለም መመለስ የሚቻለው አይደል እንዴ? ይሄን ነገር ማድረግሽ ትክክል አይደለም። ለዚህም ነገር ደግሞ ዋጋ የምትከፊበት ይሆናል። ግን አንቺ አሁን እህትሽን ለማዳን ለእህትሽ መፍትሄ ማድረግ አትፍረድ መርማሪ። እኔ ቦታ ጋር ሆነ ስትቆም ብቻ ነው ነገሩን ይገባኛል፣ እረዳለሁ። ግን እኔ አሁን ወንጀልን ማለት መደረግ አለበት ብዬ ምንም የምለው ነገር የለም። ማለት አሁን እየነገርሽኝ ያለው ነገር ራሱ እውነት ስለመሆኑ ያንኑ ነገር ሀቅ ነው መርማሪ። ኢዮብንም ጠርቼ ከኢዮብ መስማት መቻል አለብኝ። ጠይቀው ነው የምልህ። እኔ እኮ ከፈለክ የሰፈሩን ሰው ጠይቅ ነው የምልህ። አልገባህም አባባሌ? እህቴ ደህና ነበረች እኮ ነው የምልህ። ትምህርቷን ቀጥላ ነበረ። ነገሩን ማጣራ ይሆናል። ኢዮብም እዚሁ ነው ያለው። ኢዮብንም ጋብዤ ከኢዮብ ጋር ደግሞ የተወሰነ ቆይታ አድርጌ ስላለው ነገር መስማት ፈልጋለሁ እና ስለዚህ የነገርሽኝ ነገር እውነት መሆኑን እንግዲህ ውድ ተመልካቾቻችን ኢዮብን እዚህ አስገብቼ ከኢዮብ ደግሞ ቆይታ አድርጌ የሷም እህት መምጣት ካለባት እህቷንም እዚህ አምጥቼ ቆይታ ማድረግ ይችላል ማለት ነው። አሁንማ ትችላለች፣ ማውራትም ትችላለች። ብዙ ነገሮቿን ግን ወሰደባት ነው የምልህ። አልገባህም? ሴትነቷ አንቺ እንዴት ነው ይሄንን ነገር ልትመርጭ የቻልሽው? ማለት እሱን ሌላ ነገር ማድረግ ስትችይ ወይም መክሰስ ስትችይ እንዴት ነው ብልቱ ላይ እንደዚህ አይነት ጉዳት ማድረስ የፈለግሽው? ለምንድን ነው? መርማሪ ህግ መረጃ እንደሚፈልግ አታውቅም? በምን ከሰዋለሁ? ታዩ ክሱ ቢቀር ለምንድን ነው ሌላ አይነት ነገር ማድረግ ያልፈለግሽው? ለምሳሌ ብልቱ ላይ ለምን እንደዚህ አይነት ጉዳት ማድረስ ፈለግሽ? ያለ እድሜዋ ድንግልናን ስለወሰደ ተጸጽቼ ነው እንደዚህ ያደረኩት። በቃ ያለ እድሜዋ ተስፋን ስለነጠቃት እሱም ተስፋ እንዳይኖረው ፈልጌ ነው። አልገባህም? እሱም ስለዚህ አንቺ ያንን ለማድረግ በዛ በኩል በዛ መንገድ ሄድሽ ማለት ነው? አዎ፣ ምንም ምርጫ አልነበረኝም። እስቲ ለማንኛውም የተባለውን ነገር ከኢዮብ አንደበት የምንሰማው ይሆናል ማለት ነው። አንቺ ከባልደረቦቼ ጋር የምትቆይ ይሆናል። ኢዮብን አስገብቼ ደግሞ ከኢዮብ ጋር ቆይታ ማድረግ ይሆናል ማለት ነው። ውድ ቤተሰቦቻችን ኢዮብን ይዘነው መተናል ማለት ነው። ከእንግዲህ ከሜላት ጋር ያለውን ታሪክ ሰምተናል። ከኢዮብ ወገን ደግሞ ያለውን ታሪክ እንሰማና ደግሞ ያለውን ለኛም ለነገርም ለመፍረድም ነገሮችን እንዴት ሆኑ የሚለውን ነገር ለመስማት ነገሮችን ማጣራት ስላለብን ካንተም እንግዲህ ታሪኩን መስማት አለብንና ለዛ ነው እንግዲህ አንተን ወደዚህ ያጋበዝነህ። ከእሷ ጋር የተወሰነ ቆይታ አድርገናል። እሷ የነገረችን ታሪክ አለ። ካንተም ደግሞ እስቲ መስማት የምንፈልገው ነገር አለና እስቲ ያናሉ ነገር ብታብራራልኝ። እንዴት ነበረ ከትዝታ ጋር የነበረ ግንኙነት ከመጀመሪያው ጀምሮ ታሪኩን ትንሽ ግልጽ አድርገህ ብታስረዳኝ። እሺ፣ ትዝታ የመጀመሪያ ፍቅረኛ ነበረች እና ከእሷ ጋር የተዋወቅነው ሃይስኩል ላይ ከልጅነት ጀምሮ አንድ ላይ ነበር ማለት ይቻላል። እስከ ሃይስኩል ድረስ በጣም ከእሷ ጋር ቀን በቀን በቃ ከኔ ውጭ ወንዱ ላይ አታውቅም። እኔም እንደሷ እና ከእሷ ጋር ብዙ ጊዜ ነበር በቃ አንድ ላይ ነው ትምህርት ቤት የምንሄደው። በቃ አንዳንድ ሰዎች እንዲሁም ፍቅረኛሞች ነው ምን መስላችሁ ትምህርት ቤት አንድ ላይ እንሄዳለን። ያኔ ፍቅር ሳትጀምሩ መጀመሪያ ሳንጀምር በፊት ማለት በቃ ሁሌ አንድ ላይ ነው። በቃ ሰፈር ውስጥ እዛው አካባቢ ስለሆነ በቃ ከክላስ ውጭ ሁላ እንገናኛለን አልፎ አልፎ ማለት ነው። እና በጣም በቃ ብዙ ጊዜ ከመቆየታችን የተነሳ በጣም ነበረ በቃ መወዳት የነበረው ማለት ይቻላል። በጣም ስለዚህ ከመግባባት ነው ወደ ፍቅር የመጣችሁት ማለት ነው። ከመላመድ የተነሳ ፍቅር ውስጥ ገባችሁ? ያ መጀመሪያ ያው ተቀራረበ ምናምን ነገር፣ ከዛ በኋላ እየቆየ ምናምን ነገር ስትመጣ በቃ እሷም በቃ እንደዚህ ብላ ባትነግረኝም በቃ ፊቷ በማየው ነገር በምታሳየኝ ነገሮች እረዳት ነበር። እና በቃ ለምንድነው ከራሴ እንትን ማለው ብዬ አንድ ቀን ነገርኳት። በቃ ወድሻለሁ ምናምን ነገር አልኳት። በቃ እሷም እንትን አለችኝ። በቃ ጥሩ ጊዜ ነበር ያሳለፍነው ነበር። እውነቴን ነው የምልህ። በጣም የመጀመሪያ ነች። በጣም እኔ ሴት ልጅ ቀና ብዬ ሁላ አይቼ አላውቅም። ስለዚህ ከትዝታ ጋር ያው የመጀመሪያ ፍቅርህን የጀመርከው ከትዝታ ጋር ነው። ብዙም ተስፋ አድርጋችሁ ነበር ደግሞ እስከ ትዳር ደረጃ ስታስቡ ነበር ነው እንግዲህ ነገረችኝ። በጣም የኔና እሷ በጣም ነበር የሚያስቀናኝ ነበር። በቃ ትምህርት ጨርሰን ቶሎ ብለን ለመጋባት ነበር የፈለግነው ነበር። ኦኬ፣ ታዲያ ምን ሰዓት ላይ ነው ታዲያ ነገሮች እየተቀየሩ የመጡት? እና ማለት አንተስ ከትዝታ ለመራቅ የወሰንክበት ዋነኛ ምክንያት ምንድን ነው? እኔ እኮ ከትዝታ እኮ መራቅ እኮ አልፈልግም እኮ። እውነቴን ነው። በጣም እኮ ነው የምወዳት እኮ። ከራሴ በላይ እኮ የምወዳት ልጅ እኮ ነች። ትተሃታል እኮ አይደል? እንደ አሁን እኮ እኔ እኮ ልተዋት እኮ አልፈለግኩም እኮ። የዛኔ በቃ አንዳንድ ነገሮች ናቸው ከእሷ እንድርቅ ያደረገኝ እኮ። እነዛን ነገሮች እንድታስረዳኝና ነገሮቹ ግልጽ እንዲሆኑ ስለፈለግኩኝ ነው። ምን ሰዓት ላይ ምን አይነት ነገር ተፈጥሮ ነው ከትዝታ ጋር ልትለያዩ የቻላችሁበት? ይህን የእሷ ፍቅር እኮ በጣም ነበር የሚያስቀኝ። እውነቴን ነው የምልህ። በጣም ከሚባሉ በላይ
እሷን እኔ ማታ የዛኔ በጣም ነበር የተጎዳሁት ከእሷ ስለይ ማለት ስትል ማለት በቃ እናቴ በቃ ከእሷ ጋር እንዳልሆን ትፈልጋለች። እንደምወዳት እያወቀች በቃ የልጅነት ጓደኛዬ እንደሆነች ትምህርት ቤት አንድ ላይ እንደምንማር በቃ ሁሌ በቃ አንድ ላይ ነው የምናጠናው። ስናጠና ሁላ ላይብራሪ በቃ ተለያይተን አናውቅም ማለት ይቻላል። ታዲያ አንተ እናትህ ጣልቃ ሲገቡ ለምን መከልከል አልፈለክም? እኔ ልጅ ነኝ የዛኔ ምን ማገናዘብ እኮ አልችልም እኮ የዛኔ እኮ እንዴት በጣም ቁጭ እኮ ነበርን እኮ የዛኔ። ያን ያህል ህፃን የሚያስብል አይደለም። ይሄ ማለት እኮ አሁን እንደነገራችሁኝ ከሆነ ከ4 ዓመት በፊት የተፈጠረ ነገር ነው አይደል እንዴ? አዎ ግን እናቴ ደግሞ አንተ ምክንያት አትስጥ ገባ። አሁን ላይ እንግዲህ 20ዎቹ መጨረሻ ላይ እንዳለ ስትነግረኝ ነበረ ማለት ይሄ ማለት እኮ ኦልሞስት 20 አካባቢ ላይ ያለህ ማለት ነው። 20 ማለት በጣም ብዙ ነገርን ማገናዘብ ይችላል። ብዙ ነገርን መረዳት የምትችልበት እድሜ ላይ ነው አንተ ከሷ ስትለያይ ማለት ነው። ምን ላድርግ እኔ ለእናቴ በቃ ብቸኛ ልጅ ነኝ። በቃ ሁሉም ነገር እናቴ የምትለውን ነገር ነው ማድረግላት። ምክንያቱም እሷ ማስደሰት የምፈልገው እሷ በምንም ነገር እኔ እንድትቀየምኝ አልፈልግም። የቀረው ነገር ይቅር እንጂ እሷ በቃ እንድትከፋብኝ አልፈልግም። ስለዚህ አንተ ይህንን ነገር ለማድረግ የወሰንክበት እናትህን ላለማስከፋት ስትል እሺ አልክ ነው? እሺ ምን ላድርግ? እሺ እኔ በቃ እናትህን ማስቀየም አልፈልግም። እናትና አባት ለምን እናትህን ማስረዳት አልቻልክም? ማለት እናትህን ነገሩን አንተ ትዝታ እንደምትወዳትና ከትዝታ ጋር መቀጠል እንደምትፈልግ ለምን ማስረዳት አልሞከርክም? አስረዷት እኮ ግን እናቴ ደግሞ በቃ እነሱ ላይ በቃ እነሱ ቤተሰብ ላይ የሆነ ነገር አይታ ይሆናል። በቃ አትወዳትም ጭራሽ። አንተ እስቲ ቤተሰቡ ላይ ያስተዋልከው ነገር አለ? እነሱ ቤተሰብ ላይ ችግር ነበረ? ምንም የዛኔ ልጅ ስለነበርኩ ምንም አይታየኝም። በቃ ከፍቅር ውጭ ምንም አይታየኝም። ልጅ እያልክ እንትን አትበል። ልጅ አይደለም የ20 ዓመት ጎረምሳ ማለት ልጅ አይደለም። ብዙ ነገርን ማገናዘብ ብዙ ነገር ማስተዋል የሚችል ሰው ነው። 20 ምናምን ዓመት ማለት ስለማንም ሰው ምንም መረዳት የምትችልበት ጊዜ ላይ ነው ያለው። የተደበቀ ነገር ካለ ንገረኝ። በእኔ በኩል ምንም የተደበቀ ነገር የለም። በቃ እናቴ ሁሌ የምትለኝ በቃ ከእሷ ጋር አንተን ላይ አልፈልግም ነው የምትለኝ። እኔ ምን እንደዛ እንደሚያደርጋት እኔ አላውቅም። ምክንያቱም ስጠይቅ በቃ ምክንያቱም አትነግረኝም። በቃ ከእሷ እያወቅህ አንተ እየደበከ እንዳልሆነ ተስፋ አደርጋለሁ። እኔ ምክንያቱም ባቅ ለምን አልነግርህም እንዴ? እኔ ምንም ምክንያት ማውቀው ነገር የለም። እሺ እስቲ የተፈጠረውን አብራራልኝ። ከዛ እናትህ ተው ስትልህ ተውካት። ከዛ ምንድን ነው የተፈጠረው? ከዛ ነው ወዲያው ነው ትዝታ ማለት እንትኑ ላይ ቀውስ የደረሰው ወይስ እንዴት ነው የተፈጠረው? በቃ እሷ እንዴት አድርጌ ላስረዳት ሁሉ ይዛኔ አልቻልኩም። በቃ ምን ተፈጠረ እስኪ ንገረኝ። ስትነግራት ለትዝታ ምን አለች? በቃ ልታምንኝ አልቻለች። በቃ ከአንተ ነው የምሰማው አለችኝ። በቃ ከዛ ማለት እኔ አሁን የትዝታ ህይወት ምኑ ጋር እንደተበላሸ መረዳት ስለፈለኩኝ ነው። አንተ ያንን በነገርካት ቅጽበት ነው ትዝታ እንደዛ የሆነችው አይደለም? የዛኔ ቀልድ ነው ይመስላት። በቃ እንደዚህ ስላት በቃ እየቀለድኩ ነው ይመስላት። ምክንያቱም ብዙ ዓመት አንድ ላይ ስላሳለፍን በቃ ቀልድ ነው ይመስላት። እሷ በአንድ አላመነችኝም። ከዛ እየራቋት 1 2 ቀን 3 ቀን እየራቋት ምናምን ነገር ስመጣ እዛ በኋላ በቃ እውነት እንደሆነ አረጋገጠች። በቃ ከዛ ምን ተፈጠረ? ከዛ በቃ እኔ ከዛ በኋላ የተፈጠረው ነገር በቃ ንገረኝ እያንዳንዱ ነገር። ከዛ በኋላ ምንድነው የተፈጠረው? በኋላ በቃ ታመመች ነው በቃ እንደዛ ሲሉኝ ሰዎች እሰማለሁ፣ ከሰዎች ወሬ ምናምን እሰማለሁ። በቃ ታማለች ምናምን ነገር። ይሄ ነገር ካንተ ጋር የተገናኘ ነገር አይደለም? እናትህ ያደረጉት ነገር የለም? እናቴ ምንም ማለት ነው። ምክንያቱም ሜላት አሁን የነገረችኝ ነገር ምንድነው ደህና እንደነበረች ካንተ ጋር ከተለያየች በኋላ ኖርማል ህይወቷን ልትቀጥል እንደነበረ እና በመሀል ደግሞ ይህንን ነገር ምክንያቱም ማወቅ አለብኝ ብላ በተነሳች ባለችበት ሰዓት ነው እንግዲህ ነገሮች ተፈጠሩት። እኔ ሌላ ነገር አላውቅም፣ ግን ከኔ በኋላ ነው በቃ እንደዚህ ሆነች። ሜላት እናትህ ትዝታ ላይ የሆነ ነገር አድርገው ከሆነ ምን ታደርጋለች? አንተ የምታውቀው ነገር ካለ ንገረኝ እያልኩ ነው። እናቴ ምን ታደርጋለች? አላውቅም። በቃ ተዋት አለችኝ፣ ተውኳት። በቃ ሌላ ምን ታደርጋለች? ምናልባት ወይ ትዝታ አልተው ስትል ወይ አንተም ተመልሰህ ልትሄድ ትችላለህ ብለው ሲያስቡ ያደረጉት ነገር ካለ እናትህ እንጃ። እሱን አሁን ከአንተ ነው የምሰማው። እንጃ አርጋም ሊሆን ላይሆንም ይችላል። እርግጠኛ ነህ? እናቴ ነገሩ ላይ መድረስ አይቀርም። ይኸውልህ እዮብ፣ ነገሩን ከአንተ አፍ ልስማው። በኋላ ሁለታችሁ የምትጠየቁበት ነገር እንዳይመጣ ትዝታ እንዴት እንደዚህ ልትሆን ቻለች?
በቃ ነገርኩህ እኮ በቃ ምንም የተፈጠረ ነገር የለም እኮ አልኩህ እኮ። ይኸውልህ ይሄንን ነገር የማትነግረኝ ከሆነ እናትህም አንተም ተጠያቂ ነው የምትሆኑት። እናትህም? አዎ ላለው ነገር ምንድን እናት የምትሆን እያየኝ አይደለ እንዴ? እኔ እኮ በጣም እኮ ነው እየተጎዳ ያለሁት እኮ። ጭራሽ እናቴ ጋር ትመጣለህ እንዴ አንተ? ጉዳትህ እኮ ልጅቷ ቅጣቷ ልታገኝ ነው አይደል እንዴ? ትሰማኛለህ? እናቴ ላይ ማንም ሰው እንዲመጣ አልፈልግም። እሺ ትሰማኛለህ? በእናቴ መጣ ማንንም አልሰማም። ለቀቀኝ ወደዛ። አርፈህ ቁጭ በል። እናትህ ትለኛለህ እንዴ? ቁጭ በልና እናውራ። ለቀቀኝ ወደዛ። ቁጭ በላ ማውራት መቻል። በቃ እናቴን ከዚህ አውጣት። እሺ ተረጋጋና እናውራ። እንዴ እናቴ ይለኛል እንዴ? እኔን እያየኝ አይደል እንዴ? አንተም ላይ ሰው እኮ አይደለሁም እኮ እያየኝ ነው። አንተ ላይ ለደረሰው ነገር መፍትሄ ልፈልግ መሰለኝ የመጣሁት። እናትህን ለምንድን ነው የምትለኝ ታዲያ? ይኸውልህ ተረጋጋና መጀመሪያ በእናቴ መጣ ማንንም አልሰማም። ልንገርህ እሱን እንግዲህ አንድ እናት ነው ያለችኝ። ስለዚህ ለእናትህ ለመደበቅ ስትል ነው ማለት ነው ሁሉ ነገር ያደረገው። ምንድን ነው የምደብቀው? ንገረኝ። እሺ ትዝታ ምንድን ነው ያደረጋችኋት? እኔ ምንም አላደረግኳትም። በቃ በፍቅር ነው እንደዚህ የሆነችው። ከኔ ጋር ብቻ ነው እርግጠኛ ነህ? ደህና ነበረች። እርግጠኛ ከኔ ጋር ስትለይ ደህና ነበረች እና ከዛ በኋላ ነው በቃ እንደዚህ ሆነችው። ይኸውልህ ምን ጠይቃት ይሆናል እኮ ጠይቃታለች። አሁን ደህና ነች ማውራት ትችላለች ተብሏል። ከሷም አንደበት ነገሩን እንሰማለን። እናቴን አውጣት ከዚህ ውስጥ። አንተ ተበዳይ ነህ። አንተ ለአንተ ፍትህ ልንሰጥ ነው የመጣ ነው። አንተም ደግሞ ልጅቷ አንተ ላይ ላደረገችው ጥፋት ያንኑን ነገር ዋጋዋን የምትከፍል ይሆናል። እናገላታለሁ። እስካሁንም ለእናቴ ስል ነው ዝም ያልኳት። መግደል እችላለሁ እሷን። የመግደል መብት የለህም። ትሰማኛለህ? እሱን አሳያለሁ። አንተ ላይ በደል ደርሷል አይደል እንዴ? ለሱ ነገር መፍትሄ ለመፈለግ ነው እኛ የመጣ ነው። መፍትሄ ደግሞ የምትፈልግ ከሆነ ነገሮችን ተረጋግተህ ማድረግ መቻል አለብህ። መፍትሄ ይለኛል እንዴ? ትዝታ ላይ ምንድን ነው እየሆነ ያለው? እየጠየኩ ነው። አንተ ትሰማኛለህ? እየነገርኩ ነው። በቃ እኔም በቃ ከሷ ከኔ ጋር ከተለያየሽ በኋላ ነው በቃ እኔ ከኔ ጋር ከተለያየሽ በኋላ ደህና ነበረች። ስለዚህ ከጊዜያት በኋላ ነው እንደዚህ ሆነችው። ትዝታን እኔ እዚህ አምጥቻት የሚፈጠረው ነገር ግን ከባድ ነው የሚሆነው። አምጣት። ትሰማኛለህ? ይኸውልህ እንዳለ በመረጃ እየተያዘ ነው። ይሄን ነገር ወደ ህግ ወስደዋለሁ። ኧረ ውሰደው፣ የፈለግከውን ውሰደው። የቆየ ነገርም ቢሆን የሚያስከሳችሁ ይሆናል። እሺ ሁለታችሁንም። ሰማኛለህ? የምታዝን ከሆነ ትክክለኛውን ነገር ንገረኝ። አንተ ከሆንክ ያደረግከው ንገረኝ። ምንድን ነው ያደረግኩት? እሺ እኔ ምን አደረግኩኝ? ከዚህ በላይ ምን አደረግኩኝ? እኔ እኮ ነኝ እየተጎዳ ያለሁት እያልኩ እኮ ነው። ትዝታ እንዴት እንደዛ ልትጎዳ ቻለች ነው? እኔ ምን እራሷን ጠይቃታ ታዲያ። ምን ጠይቃት ይሆናል እኮ ጠይቃት። በቃ እኔን ተወኝ በቃ። ግን ከአንተ አንደበት ልስማው ብዬ ነው። ነገር እንዲቀል እንደምትፈልግ ከሆነ ከአንተ አንደበት ልስማው። ኧረ በእናትህ አታሳምመኝ። ጭራሽ እያሳመምከኝ ነው ያለው። እሺ ከብዙ ሴቶች ጋር ግንኙነት እንደነበረህ እየነገርከኝ ነበር። ይህ ማለት ከትዝታ እንደተለያየህ ወዲያው ሌላ አይነት ግንኙነት ውስጥ ገብታል ማለት ነው። ምን ያደርግልሃል አሁን እሱ? ስለ ትዝታ እንዴ ልታወረኝ የመጣው እኮ? አይ እንዴት በእንደዚህ አይነት ፍጥነት አንተ የምትወዳት ከሆነ እንዴት በእንደዚህ አይነት ፍጥነት ወደ ሌላ ህይወት ውስጥ ልትገባ ቻልክ? በቃ እናቴ አልወደዳችም። በቃ እንትን አልኩኝ። በቃ ከእሷ ራኩ። ሌላ አትወዳትም ነበር ማለት ነው? እኔማ ወዳት ነበር። ለምንድን ነው ማለት ነው? የመጀመሪያ ነች። በእንደዚህ አይነት ፍጥነት አንተ ከሌሎች ሴቶች ጋር እንዴት ግንኙነት ሊኖር ቻለ? ምክንያቱም አንተና ባለቤትህ እንደነገራችሁኝ ከሆነ 3 ዓመት ነው በመሀል እንግዲህ 1 ዓመት በፍቅር ቆያችሁ፣ 2 ዓመት ደግሞ በጋብቻ። ስለዚህ 3 ዓመት ከትዝታ ጋር ደግሞ የተለያያችሁበት 5 ዓመት ምናምን አካባቢ። ስለዚህ 2 ዓመት በመሀል ያለ ጋፕ አለ ማለት ነው። ያችን ጋፕ ከሌሎች ሴቶች ጋር በተደጋጋሚ ስትወጣ እንደነበረ፣ ብዙ ሴቶች ጋር ግንኙነት እንደነበረ፣ እንዲሁም ከአንዳንድ ጓደኞች ጋር አልሆነ ነገር ስትጠቀሙ እንደነበር ነግረኸኛል። እንግዲህ ያኛው ሰዓት ማለት ትዝታ እንደዛ ማለት መጥፎ ሁኔታ ውስጥ ሆና ስትሰቃይበት የነበረበት ጊዜ ማለት ነው። እንግዲህ አሁን ትዝታ እንደተባለው ከሆነ ይሄ ነገር ወደ ራሷ ከተመለሰች ገና 5-4 ወር ወይ 6 ወር እንደዛ አካባቢ ያለችኝ ይመስለኛል። እንደዛ ነው እንግዲህ ያለችኝ ነው። ስለዚህ ሁሉ ጊዜ የተሰቃየችበት ምክንያቱ ምንድን ነው ጥያቄው? ወይ አረቶኝ እኔ ምን አውቃለሁ እያልኩ እኮ ነው። ለምን ስለዚህ ነገር ምንም የምታውቀው ነገር የለም? እሺ ራሷን ጠይቃት እኮ እያልኩ እኮ እኔ ምን አውቃለሁ። ራሷንማ የምጠይቃት ይሆናል። በኋላ ግን ራሷን ስጠይቃት ለዚህ ነገር ምን መልስ እንደሚኖር ማየት እፈልጋለሁ። በቃ ራሷን ጠይቃት። እኔ ምንም አውቀው ነገር የለም። እሺ ምንም ችግር የለም። እንግዲህ ውድ ተመልካቾቻችን ሁሉም ጋር የራሱ የሆነ ችግር አለው። እንግዲህ አንድ ችግር ለማውጣት ስንመጣ ሁሉም ቤት የራሱ የሆነ ችግር አቅፎ በውስጡ የተደበቀ ነገር ይዞ ነው እንግዲህ ሁሉም ጋር የሚጠብቀን ማለት ነው። አሁን እሱ ተበዳይ ነው እንግዲህ ብለን መተን ለሱ መፍትሄ ልንሰጥ ስንል ደግሞ በዛ በኩል ደግሞ በዳይዋም ደግሞ ተበዳይ እህት ይዛ መታለች ማለት ነው። እህቴ ላይ ብዙ በደል እንደርሷል፣ በእህቴ ምክንያት ሁሉ ነገር የደረሱ እያለች ነው። ስለዚህ እህቷን እንግዲህ ትዝታ የተባለችዋን ወደዚህ እንድታመጣልንና
አንዳንድ ቆይቶችን ከሷ ጋር ማድረግ ስለምንፈልግ ትዝታን እዚህ አመተን ደግሞ ከሷ ጋር የተወሰኑ ቆይቶችን የምናደርግ ይሆናል ማለት ነው። ትዝታን እንዲያመጡልኝ ባልደረቦቼን ልካቸዋለሁ ማለት ነው። ስለዚህ ኑ ከጀርባ ያላችሁት ይዛችኋት ሂዱና ሜላትን ትዝታን ይዛ እንድትመጣ አድርጉ ማለት ነው። ከዛ በፊት ግን ከእናትየው ጋር ቆይታ ማድረግ ስለምፈልግ እናትየውን ወደዚህ ያስገቡልኝና ከእናትየው ጋር እስከዛ ትዝታ እስክትመጣ የተወሰነ ቆይታ ማድረግ እፈልጋለሁ። እናትየውን አስገቡልኝ እስኪ አንዴ። ይግቡ፣ አስገቧቸው። ምግቡ ማዘን እናቴ በመጀመሪያ ደረጃ 8 ወር ሙሉ ጉዱን ሸፍነህ ቁጭ ብለህ ከርመህ አሁን ደግሞ እሱን ይዘህ መጥተህ ቤት ተረጋጉኝና ይሄ ቤት የተከበረ ቤት እንደነበረ ታውቃለህ አንተ። ተረጋጉ፣ ይቀመጡ እስኪ። ምንድነው የምትቀመጠው? ምንድነው አይደለም ያለውን ነገር ይኸውልህ፣ ተነስ እስኪ ያለው ነገር እንደውም አንተ ያሰደብከኝ ነው ልትወጣ ፈልጋለሁ። እናቴ ተረጋ፣ በቃ አንዴ ያለውን ነገር መፍትሄ ላይ መድረስ ስላለብን እኮ ነው። ያንተ ነገር እነሱ በኋላ እንደርስበታለን። ተነስ ና አንተ እንደውም ውጭ ቆየ። እንዲህ አይነት ልጅ እኔ አላሳደኩም። ከእናትህ ጋር ቆይታ ማድረግ እፈልጋለሁ። ሂድ አንተ ከጀርባ ውሰዱልኝ እሱን አንዴ እባክህን አንዴ። ያለውን ነገር ከሁላችሁ መስማት ስለምፈልግ ውጣ። በኋላ እንገናኝ። እኔ እናንተ የኔ እናት ይኸውልህ አሁን ከሁሉም ያለውን መረጃ ያለውን ኢንፎርሜሽን እየወሰድኩ ነውና ምንድነው ኢንፎርሜሽን የምትለይ 10 ጊዜ እየደጋገምኩ ምን እንደሆነ ያውቃሉ። ብዙ ነገር የተከሰተ ነገር አለ። ልጆትም መፍትሄ እንዲያገኝ የሚፈልጉ ከሆነ ያለውን ነገር በዝርዝር ማጣራት መቻል አለብኝ። ለዛ ነው ያንንም ነገር ከስር መሰረቱ ጀምሮ ሌላም ተበዳይ ካለ ደግሞ ያንንም ተበዳይ ነፃ ማውጣት አለብንና አሁን እንግዲህ ሰምተዋል አይደል እንዴ ይሄ ሁሉ ነገር እንዴት እንደመጣ ትዝታ የተባለችው ልጅ ምክንያት ሆና ነው ይሄ ሁሉ ነገር የተከሰተው። ስለዚህ የትዝታንም ኬዝ ጀምረን ሁሉንም ከታች ጀምሮ ያሉትን ነገሮችን ማጣራት ስላለብን ይሄን ነገር የምናደርገው። ኦይ ጉድ! ስለዚህ ትንሽ ይታገሱንና ያለውን ነገር እስቲ እንስማ። ምንድነው አሁን ጠይቀኝ ይፈልግ። እኔ አሁን ከርሶ አንድ መስማት የምፈልገው ነገር አለ። ምክንያቱም ልጆት ያኔ ከትዝታ ጋር ፍቅር ላይ በነበረበት ሰዓት ብዙ ነገር ተፈጥሯል አይደል እንዴ? እርሶ እንዳለያዩአቸውና ቤተሰቡ ጥሩ እንዳልሆነ ከነሱ ቤተሰብ ጋር መዛመድ ስለማይፈልጉ እንዳለያዩአቸው ነግረውኛል። ከርሶ ማንደበስ ሰምቻለሁ። እኮ እንዲለያዩበት የፈለኩበት ምክንያት እኮ እሷ ልጅቷን ብቻ ሳይሆን ቤተሰቦቿን ስለማልፈልግ ነው። በተለይ አባትየው እኮ ቅድም ምንድነው ድጋሚ የምጠይቅ ገባኝ። ግን በዛ ሰዓት ላይ ልጅቷ እንግዲህ አሁን ላይ ያለችበት ሁኔታ ትንሽ አስከፊ ሁኔታ ላይ ስላለች ነው ትዝታ የተባለችው ልጅ። እና ምን አድርጊ ነው የምትለኝ? እኔ ከእርሶ ጋር የተያዘ ነገር ካለ ምናልባት እንዴት እዚህ ነገር ውስጥ ልትገባ እንደቻለች እሱን ነገር ማጣራት ስለፈለኩኝ ነው። እኔ ምንም ነገር ምክንያቱም እናንተ ከሌላችሁበት እዚህ ጋር አሁን እንግዲህ ተበድያለሁ ብላ ይሄን ሁሉ በደል ያደረሰችው ተበድያለሁ ብላ እህቴን በድላችኋታል ብላ ስለሆነ እናንተ ካልሆናችሁም እናንተ እንዳልሆናችሁ ለሷ ማስረዳት መቻል አለበት። እህትያዋን ራሷ የትም ወስዳት ታስታመም እህቷን እንጂ እኛ ምንም ያደረግናት ነገር የለም ከመለያየት ውጪ። ገባኝ። አዎ ግን ቢሆንም ያለውን ነገር በጣም አስከፊ ነገር ላይ ከመድረሱ በፊት ነገሮችን በግልጽ መወያየት መቻል አለበት። ምን ልታመጣብን ፈለግ ወደኛ? አሁን ይሄ ነገር እኮ መፍትሄ ማግኘት መቻል አለበት አይደል እንዴ? እሷ እያለች ያለችው እኮ እኔ ልጅ ቆይ አንድ ጥያቄ ያለኝ አንተ እኔ ልጄ እንዳስታመምበት እኮ ይሄ ነገር እንዲድን አይፈልጉም እንዴ? እሷ ደግሞ ይሄ ነገር እንዲድን እኮ እሷ ጋር ነው መፍትሄ ያለው ነው ብሎ እሷ ደግሞ እህቴን እያስታመምኩ ነው ብላለች አይደል? በቃ በየፊናችን የራሳችን ሰው ማስታመም እኮ ነው። በቃ ምን ላድርግ እኔ እንደ እናት ሆኜ ሳስበው ይሄንን ነው እንደዚህ ነው ብሎ መቀበል የሚፈልጉት። የልጆትን መዳን አይፈልጉም እንዴ? ቶሎ ልጆት እንዲድን አይፈልጉም? እሺ በየት በኩል ነው እንዴ ሊድን እኮ እሷ ጋር ነው ችግሩ ያለው። ችግሩ እሷ ስለሆነች መፍትሄውንም የምታውቀው እሷ ነች። እሺ በእርግጥ መፍትሄውን የሚያውቀው ፈጣሪ ነው። ለሁሉም ነገር ፈጣሪ ጋር መፍትሄ አለ። ግን ከዛ በዘለለ እኛ ሰዎች የራሳችንን ጥረት ማድረግ መቻል አለብን። ለሱ ደግሞ እሷ ያመጣችውን ችግር ትንገረን። ቢያንስ መፍትሄውን ለማግኘት እኮ ችግሩ መታወቅ አለበት አይደል እንዴ? ያንን ነገር በምን አይነት ነገር በምን መድኃኒት ይህንን ነገር እንዳደረገች ማወቅ ስላለብን ይህንን ነገር እንድትናገር እርሶ ከዚህ ነገር ውስጥ ነፃ መሆኑትን ማወቅ መቻል አለብን አይደል እንዴ? በእርሶ ምክንያት ትዝታ እንደዛ እንዳልሆነች ሊያስረዷት የሚችሉ ከሆነ እሱን እንዲያስረዱልኝ ነው። እኔ እኮ ቅድምም አስረዳሁት እኮ በእኔ በኩል ከመለያየት ውጪ ለልጅቷ ምንም ነገር ያደረግናት ነገር የለም። እሷ ግን ሀሳቧ ምንድን ነው? እናትየው ነው ይሄ ሁሉ ነገር ያደረጉት። ትዝታ በፍቅር ብቻ አይደለም ይሄ ሁሉ ነገር የሆነችው እያለች እና ምን አደረገች አለች? ምናልባት እጆት ካለበት እስቲ እኔ ምንም አይነት የሰራው ስራ የለም በትዝታ። እርግጠኛ ኖት? አዎ እርግጠኛ። ምክንያቱም ያኔ እዮብ እንለያይ ሲላት በነበረ ሰዓት እዚህ ቤት እየተመላለሰች ምክንያት እናስረዳኝ ችግርህ ምንድን ነው እያለች ከእሱ ጋር ለማውራት እየመጣች ነበርና ደህና በሆነችበት አጋጣሚ ላይ ነው እንግዲህ እንደዛ አይነት ራሷን ስታ ባለችበት ሁኔታ የተገኘችው።
እና ምናልባት ከርሶ ጋር የተገናኘ ነገር ካለ ለማጣራት ነው። እኔ እንግዲህ በኔ በኩል ምንም ነገር ያደረኩት እርግጠኛ ነው እዚህ ነገር ውስጥ እጆት የለም? ምንም ንጹህ ነኝ እኔ ከምንም ነገር። ይሄን ነገር ግን በኋላ ስንደርስበት የከፋ ነገር ነው እርሶ ላይ የሚሆነው። ምንድነው የምትደርስበት? የሰማኸው ነገር ካለ ግልጽ ልጻፍ ተናገር። የሰማሁትን ነገርኩት እኮ እርሶ እጆት እንዳለበትና ምንም አይነት እጅ የለብኝም እኔ ምንም አላደረኩም። ባልሆነ ነገር እንደመረዙ ነው እንግዲህ እሷው እንደመረዙ። አዎ እኔ አልመረዝኩም። እንግዲህ አላቅም። እንግዲህ እሷ እንዳለችኝ ከሆነ በባዳ ምልኮም በምናምን አድርገው ልጅቷን ከልጆት ለማራቅ እነዚህ ሰዎች ገና መዘዘኞች ናቸው ከአባቷም ጭምር ማለት ነው። ምን ማለት ነው እሱ? እነሱም የሚሄዱበት የሚውሉበት ነገር ስላለ እቺ ነገር አሁን በልጄ ላይ ያደረሰችበት ነገር ሲደረስባት ነገሩን ጠምጥማ ወደ እኔን ለማምጣት አስባ ከሆነ ይሄ አይሆንም። የማይሆንበት ምንም ምክንያት የለም። የኔ እናት አይሆንም ብለው አይደምድሙ። ምክንያቱም አሁን እዚህ ጋር ብዙ ነገር ነው እየተፈጠረ ያለው። እርሶ ይህንን ነገር አላደረግኩም ካሉ ያቺ ልጅ ከመሬት ተነስታ ይሄን ልትል የምትችልበት ምክንያት ይኖራል። አንተ ላይ አንድ ጥያቄ ያለኝ ቅድም የተናገርከው ነገር አለ። ልጅቷን ትዝታን መርዘሻታል ምናምን ብለኸኛል አይደለ? እንግዲህ አሁን አንተ ለስለስ ብለህ ቆይ ስትገባ መጀመሪያ ስትገባ ማለት ነው እዚህ ቤት ስትገባ ልጅሽ እንዲህ አይነት በደል ደርሶበታልና የልጅሽን ነገር መፍትሄ ላይ እንዲደርስ አትፈልጊ ወይ ብለኸኝ ነበር አይደለ? አሁን መርዝ ምናምን የምትለኝ ምን የምታውቀው ነገር አለ? እኔ መርዘኛ ነኝ? እኔ እንደዛ እኮ እያልኩኝ አይደለም። ያለ ነገር ካለ ተመርዛለች ልጅቷ አልክ እኮ። ማን መረዛት? እንግዲህ እህቷ እንደዛ ነው እያለችኝ ያለችው። የራሷ ጉዳይ ነው። እንደመረዟት ነው እየነገረችኝ። ስለ እህቷ ምን አገባኝ? አሁን አንተ እኔ ልጅቷ ላይ እንዲያም አይደለም የምፈርደው አንተ ላይ ነው። በቃ ነገር እኔ እኮ ይኸውልህ ማዘር ነገሩ እየጠመጠምክ ያስጠላኝ ያለው ከቤቴ ትወጣልኝ። ችግር ከሌለቦት እኮ እንደዚህ መሆን አይጠበቅቦትም አይደል እንዴ? ችግር የለብኝም። እግዚአብሔር የተመሰገነ ይሁን። ምንም አይነት ጥፋተኛ ማለት ነው። አሁን እኮ እኔ ለልጆች መርዝ አላውቅም እኮ መርዘው ሆነ መርዘው እሺ፣ አሁን ትወጣልኝ ከቤቴ። ማዘር ቆይ ይረጋጉ እስኪ መጀመሪያ። እኔ ምንም መረጋጋት ይኸውልህ መርዘው የማያውቁ ከሆነ የተናገርከኝ ነው እኔ የምንረጋጋው እኮ። እርሶ ካልመረዟት እኮ ማለት ነው። አማርኛውን ታውቀዋለህ? መረጋጋት እርሶ ካልመረዟት እኮ እንደዚህ መሆን አይጠበቅቦትም አይደል እንዴ? እርሶ ጋር ችግር ከሌለ እኮ ችግር እንደሌለቦት ማስረዳት። እኔ እያልኩኝ አይደለም እንግዲህ እርሶ ነው እያሉ ያሉት። ችግር ካለ ይንገሩኝ። እርሱ ያደረጉት ነገር ካለ ይንገሩኝ። አለበዛ እንዴት ያለ ነገር ነው ሰው? ምክንያቱም ችግሩን ማወቅ መቻል አለ። ጥፋተኛው አንተ አይደለህም። ጥፋተኛው ሲጀመር ልጄ ነው። ይሄ ሁሉ ነገር እርሱ ላይ ከሌለ እኮ እንደዚህ መሆን አይጠበቅቦትም አይደል እንዴ? እና ስላለኝ ነው መረጋጋት አይደለም እኮ ችግሩን ከሌለቦት ችግሩን እኔ ላይ ችግር የለም ብለው ያስረዷት ለሷ። እኔ እኮ ለልጆች መፍትሄ እኮ ነው። እኔ እኮ ስለ እርሱ ታሪክ ዛሬ እኮ ነው አይደል ከእርሱ ጋር የተገናኘ ነው። ታዲያ ምንድነው ከመሬት ተነስተህ ተመረዛለች? እርሱንም መረዝኳት እያሉ መርዘዋታል እያልኩኝ እኮ አይደለም። እህቷ መረዛው እርሶነት የመረዙት እያለች ነው። ስለዚህ እንዳልመረዙ ማስረጃ ካሉት ያንን ማስረጃ ያሳዩት። ለልጆት መፍትሄ እንድናገኝለት እርሶ ይሄን ነገር እንዳላረጉ ማወቅ አለባት ነው እያልኩኝ ያለሁት። ግን እርሶ እንደሌላ ነገር ነገር ምን አለ መሰለህ ወይስ አድርገውታል? ቆይ እነዛ ቤተሰብ ማለት ነው እዛ ስለሆነ ውላቸው እኔንም ጠርጥረውኝ ከሆነ ይሄ ሊሆን አይችልም። በቃ እኔ ግን ምንም ነገር ማውቀው ነገር የለኝም። እርሶስ ትዝታ እንደዚህ የሆነችበት ምክንያት ምንድን ነው ይላል? እኔ አላውቅም። እንዲያው አላውቅም ማለት እንግዲህ ያቋታል ትዝታን አይደል እንዴ? አላውቅም ለምን እንደዚህ እንደሆነች። እኔ በፍቅር በልጄ ፍቅር ተይዛ ምናምን የሚለውን አማርኛ ሰማሁ እንጂ በምን ምክንያት እንደዚህ እንደሆነች ነው። ትዝታን አስታውሰዋታል አይደል? አዎ እኮ ትዝታን ያኔ እንግዲህ ካስታወሷት ቅድም እኮ ነገርኩ ስለ ትዝታ። አዎ ያኔ ትዝታ እንግዲህ ከልጆት ጋር ፍቅረኛ ነበረች፣ ከልጆት ጋር ጥሩ ሁኔታ ላይ ነበረች ሴት ነች አይደል? በምን እንደተለያየች ሲያውቃሉ? አላውቅም። እኔ ነኝ ያለያየኋት መጀመሪያ። ቅድም እኮ ነግሬህ ነበረ። ስለዚህ እርሶ ማለያ እኔ ነኝ የነገርኩ እኮ እርሶ ማለያየቷን አሁን አመኑ። አዎ ምክንያቱ ጋብቻ ከፍቅር በኋላ ጋብቻ ሊመጣ ይችላል። ምን ሊመጣ ስለሚችል እኔ የነዚህ ልጆች ግንኙነት ማቋረጥ አለብኝ ብዬ ያቋረጥኩት እኔ ነኝ። ምክንያቱ ከነዛ ቤተሰብ ጋብቻ የሚባል ነገር መፈጸም ስለማይፈልጉ ነው እኮ። ግን በዛ ሰዓት ላይ እንግዲህ ልጅቷ ጤናማ እንደነበረችና እንግዲህ ይህን ችግር ለማወቅ ወደዚህ ቤት ስትመጣ እንደዚህ እንደሆነች እንግዲህ እህቷ ነግራኛለች። ስለዚህ እዚህ ቤት የተፈጠረ ነገር ካለ እንዲነግሩኝ ነው። እንግዲህ የተፈጠረ ነገር የለም አልኩህ እኮ ስንቴ ነው ማስረዳ ማዘር። ይሄንን ነገር እኔ በኋላ ከደረስኩበት ድረስበት፣ የትም ድረስበት፣ ለእርሶ የከፋ ነገር ነው የሚሆነው። እባክዎት እኔና ተቀምጠን ማውራት መቻል አለብን። ማስረጃህን ሰብስብ አንተ። እኔ ደግሞ ይረጋጉና እናውራ። ታቀርበኝም ከሆነ ቀርባለሁ፣ ከዛ ቃሌን እሰጣለሁ። እንደዛ ነው የሚሻለው። እሺ ምንም ችግር የለም። እንግዲህ ወደ ተመልካቾቻችን እናትየው በጣም ግንፍል እያሉ ነው፣ ኃይለኛ ሆነዋል። እናትየው ለምን እንደዚህ ሊሆኑ እንደቻሉ እንግዲህ እስቲ ምክንያቱም የሰሩት ነገር ወይ ይኖር ይሆናል ወይ ደግሞ ይሄንን ነገር ያውቁታል ማለት ነው ከመጀመሪያው ጀምሮ። ስለዚህ ያናኑ ነገር ይሄ ነገር በጣም ሚስጥር እየሆነ ነው። ሁሉን ነገር እንግዲህ የምንደርስበት ይሆናል። ትዝታንም እንግዲህ የምናስመጣት ይሆናል። ያለውን ነገር እንግዲህ አብረን የምናየው ይሆናል ማለት ነው። ውድ ተመልካቾቻችን አብራችሁን ቆዩ ስል በአክብሮት ጋብዛለሁ ማለት ነው።
ውድ ተመልካቾቻችን እንግዲህ ትዝታን እንዲያመጧት እሷ በሰጠችን አድራሻ መሰረት እንግዲህ ባልደረቦቻችንን ልከናል ማለት ነው። ስለዚህ ደውለሽላታል እንግዲህ ተነጋግራችኋል ከትዝታ ጋር? እንግዲህ ምንም ግር እንዲላት ስለማልፈልግ ነው። ምክንያቱም እዚህ ምንም በማታውቀው ነገር መደንገጥም ስለሌለባት ማናቸው ምንድን የሚወስዱ ሰዎች ብላ መደንገጥ ስለሌለባት ለዛ ነው ነገሩን በደንብ አስረድሻታል ብዬ ተስፋ አደርጋለሁ። በደንብ ነግሬያታለሁ። እሺ ችግር የለውም። ትዝታ እስክትመጣ የተወሰኑ ቆይታዎችን ለማድረግ ስለፈለግን ነው። እንግዲህ ሁለታችሁ ባላችሁበት እንግዲህ ያለውን ነገር እንድታስረዱኝ ይፈልጋሉ። ምክንያቱም እዚህ ጋር የተፈጠረው ነገር በጣም ከባድ ነገር ነው። እንዲሁም ደግሞ አንቺ የእሱ እናት መርዘዋታል እያልሽ ነው። እሱ ደግሞ ከዚህ ጋር ምንም የተገናኘ ነገር የለም እያለ ነው። እና እስቲ አንተ ማለት ቅድም ነገሩ ላይ እናትህም እንግዲህ ጥለውን የወጡት ይሄን ነገር ስትጠይቃቸው እና ነገሩን እርግጠኛ ሆናችሁ እንድታብራሩ ይፈልጋለሁ። ምክንያቱም እዚህ ጋር የአንዲት ምስኪን ልጅ ሴት አደጋ ውስጥ ነው ያለውና እንዲሁም ደግሞ ያንተ ያለህበት ሁኔታ አሳሳቢ ደረጃ ላይ ነው። ለሱም መፍትሄ እንድናገኝ ለዛችም ተበደለች ለተባለው ልጅ መፍትሄ እንድናገኝ እርስ በርስ ግልጽ ሆነን ማውራት መቻል አለብን። አለበዛ ሁለታችሁም ወንጀለኛ ሆናችሁ ሁለታችሁም ወኔ ነው የምትወርዱት። እኔ ምን አደረኩኝ? እኔ አይደል እንደ ተጎዳሁት? እኔ ምንድነው ወንጀለኛ መሆኑ? እህቴን ከጎዳክ በኋላ ነው የተጎዳኸው። ምንድነው የጎዳኋት? እኔ ትዝታን ይኸውልህ አሁን ተፈጥሮ ነገር ተፈጥሯል አይደል? መፍትሄ ነው ሲጀመር ትዝታ እዚህ ቤት መምጣት የለባትም። ምን ማለት ትመጣለች? ለምን ትመጣለች? እዚህ ቤት ያረካተን ሁሉ እንድትናገር ነው የምትመጣው። መምጣት የለባትም። ለምን ሲባል እሱ አውራት እሷ እዚህ እናቴ እንትን እንድትሆን አልፈልግም። በቃ እኔ እንድትጎዳ ምንም ያደረሳችሁት በደል ከሌለ እኮ እንደዚህ ልትሆን አይገባም አይደል እንዴ? ለምን ትፈራለህ? ምንም አላደረግንም። ከኔ ውጪ እናቴ ከኔ ጋር ፍቅር እንዳላት ብቻ ነው የምታውቀው። ሌላ ነገር እናቴ ምንም አድርጋ አታውቅም እኮ እያልኩ እኮ ነው እኮ። እሱን እኮ ምንም ችግር የለም። እዚህ መተን አንዴ መተናል። ባለንበት ደግሞ ነገሮችን ማጣራት ስላለብን ትዝታም እዚሁ መታ መጠየቅ ስላለባት ነው። ለዛ ነው እንግዲህ ትዝታ እዚህ መምጣት የለባት። ለምን ደግሞ አትመጣም? ያረካትን ሁሉ ነው ትዝታ የምትናዘዘው። እየው ሰማኛ ትሰምኛለሽ? አንቺ ያረግሽው ብዙ ነገር ነው እኔ ላይ ሲያንስክ ነው ስላለ ነው ዝም እያልኩሽ ያለሁት። ይኸውልህ አሁን የተፈጠረው ነገር ተፈጥሯል። እናንተ እዚህ ጋር እንድትጨቃጨቁ አይደለም መፍትሄ ላይ እንድንደርስ ነው እንትን ያለው ማለት። አንቺም ይሄንን ነገር እነሱ እንዳላደረጉ የሚያሳምኑበት መንገድ ካላቸው ለዚህ ነገር መፍትሄው እንደምታመጪ መቼም ተስፋ አደርጋለሁ ያስባለሁ። ማለት እንግዲህ እናትየው እኔ ያላደረኩም እያሉ ነው። እሱም እዚህ ነገር ውስጥ እኛ የለንበትም። ትዝታ ያበደችው ማለት ትዝታ እንደዛ የሆነችው በራሷ ምክንያት ነው የሚሉት። በራሷ ምክንያት አይደለም። ምስክር የሰፈር ሰው አለ፣ ጓደኞቿ አሉ። ምስክር እሺ ንገሪኝ፣ ምንድን ነው ያሉሽ? ደህና እንደነበረች ትዝታ ከአንተ ከተለያያችሁ በኋላ ለሳምንት ነው እንጂ የተበሳጨችው። ከዛ በኋላ ደህና እንደነበረች እሺ እናቴ ምን ታርግሽ? እናቴ ምን አረገች? እናንተ ቤት ትመላለስ ነበረ። ምን አረኩት እዮብን እያለች እናንተ ቤት በምትመላለስበት ሰዓት ነው እናትህ የሆነ ነገር አድርጓት የሚሆነው። ደህና ነበረች እህቴ። አዎ አንተ ወይ እናት አዎ ወይኔ በእናቴማ ከመጣሽማ ነው ያለቅሽም። እናቴን እንዳትናገሪያት። ቁጭ በል እና ቁጭ በል እናውራ። እንዳትናገሪያት። ምንም ከሌለ እንደዚህ መሆን የለበትም። ወይ እኔም ብቻ አውራኝ። ተረጋጋ። ይኸውልህ ቁጭ በል እናውራ። በእናቴ መረጋጋት መቻል አለብህ። ዝም ብዬሻለሁ። እገልሻለሁ። መረጋጋት መቻል አለብህ። እገልሻለሁ። እስኮ ተረጋጋና ቁጭ በል። ተረጋጋና ቁጭ በል። ወደዛ ዝም በል። ተረጋግተህ መቀመጥ መቻል አለብህ። ቁጭ በል እና ቁጭ በል። እንደው ማለት ቁጭ በል። ስለ እናቴ የምታወራው እየሰማህ ነው? እናቴ ምንም አታደርግም። ከዚህ ነገር ውስጥ እናቴን አውጣት እኮ። እንደዚህ ምንም ከሌለ መናገር ምንም ከሌለ እንደዚህ መሆን አይጠበቅብም አይደል እንዴ? ስለ እናቴ ክፉ ነገር እየተናገርሽ እኮ ነው። እንዴት ነው ዝም የምለው? ስለ እናቴ ክፉ ነገር እየተናገርሽ ዝም ብላ ነው የሆነችው። እናቴ ማህበረሰቡ ምንም ካልሆነች እኮ እንደዚህ መሆን አይጠበቅብም አይደል እንዴ? እንደዚህ ስላለ መሆኗ ማስረጃ ነው ማቅረብ ያለብህ እኮ። እናቴን እንደዚህ አትናገርብ። እኔ እንደፈለግሽ ታውቃለህ። ለምን ፈራ መምጣቷን? ለምን በቃ ትዝታ ነሳ? ለምን በቃ ማየት አልፈልግም። ተረጋጋ። አንቺ መረጋጋት መቻል አለብሽ። ተረጋጉ። መጀመሪያ እንደዚህ መጨቃጨቅ የለባችሁ። ነገሮችን ተግባብተን ቀለል አድርገን ነው ከእናቴ ጋር አሁንም ስለ እናቴ ክፉ ነገር ስታወሪ ዝም ብለሽ ዝም በሉ። ሁለታችሁም ዝም በሉ። ሲጀመር ሁለታችሁም ባላችሁበት እኔ ትዝታን አላወራት። መጀመሪያ በቃ እኔ ትዝታን አታምጣብኝ። አመጣታለሁ። መምጣት አይቀርም። እንድትመጣ አልፈልግም። ለምን በቃ እንድትመጣ አልፈልግም። ሀቅ አቁን አይኗን እያየ ታወራለክ። ሀቀኛ ሰው ከሆንክ እሷን እያየ ካውራ። ትዝታን አትምጣ ወይ እዛው ውጭ አውራ። ትዝታን መምጣት እንደዚህ የፈራኸው አልፈልግም። በቃ አልፈልግም። የሆነ ትዝታ ይቀሰቅስብኛል እሷ ከመጣች። ስለዚህ የሰራኸው ነገር ምንም አልሰራሁም። ምንም ትዝታ ነው። ከመስከረም ጋር ሰዓት የለ እንዴ? የምን ትዝታ ነው? እሷን ስትል የሚመጣብህ ምንም ነገር ካላደረግሽ እሷን ሳይጥሩ ነገር መረጋጋት መቻል አለብሽ። እንደዚህ ማለት መቻል የለብሽም። ተረጋጉ፣ ሁለታችሁም ተረጋጉ። አሁን የተፈጠረው ነገር አንዴ ሆኗል። ስለዚህ ካሜራማን አንዴ ካሜራን አጥፋልኝ። ትዝታ ስትመጣ ይሄን ነገር የምንቀጥለው ይሆናል። እንደዚህ እየሆናችሁ በእንደዚህ አይነት ሁኔታ መቀጠል አንችልም። በቃ ተግባባን። ትዝታ እኔ መምጣት የለባትም። አሁን እዛ ጋር እንድትመጣ አልፈልግም። ትመጣለች። በቃ መጥፎ ነገሮችን የምታስታውሰኝ እሷ መጣች ማለት ትመጣለች። እያንዳንዱን ነገር ትናገራታለች። ማታስመስል እንጂ
ያበቃለት ከመስከረም ጋር ኑሮ ጀመረ አንቺ ዝም በይ እኔ ካንቺ ጋር ማውራት አልፈልግም ለጥሩ ነገር እንዳታወራ ስለሰራው ነገር እንጂ ምንድነው የሰራሁት ሌላ ምን ሰራውኝ እረፍ ኢዮብ አንቺ በጣም ለምሮ ቆይ እንደዚህ ግንፍል የምትለው ለጸብ የምትጋበዘው ለምንድን ነው በቃ ስለናትም ክፉ ነገር አታውራ እኔ ያደረገችው ነገር አይበቃትም ምንም ነገር ካላደረክ ለምንድነው ትዝታ እዚህ ቤት መምጣቷን እንደዚህ ይፈራ ለኔ ትዝታ አትምጣ በቃ እኔ እንድትመጣብኝ አልፈልግም እኔ ያልሆነ ነገር ነው እንዳስታውስ ነው የምታደርገኝ በቃ ምን እንደምታስታውሰው ያረከው በደል እውነት ነው ምንም ችግር የለውም ትመጣለች ትዝታ እዚህ ቤት ትመጣለች ግን ስትመጣ ከነዚህ ከሃዲዎች ጋር መጀመሪያ የምታወራ አይሆንም ማለት ነው ምክንያቱም በእንደዚህ አይነት ሁኔታ እናንተ ልጅቷን የማይሆን ነገር ውስጥ ነው የምትከቷት አንተ ምንድነው የምትለው ቆይ ዝም በል ምንድነው የምትለው ምንም ካላደረካት እንደዚህ መሆን አይጠበቅብህም አንተ ነው ለምን ትዝታ አትምጣ እኔ እዚህ ቤት እንድትመጣ አልፈልግም እናቴም አትወዳትም በቃ እንግዲህ ለምን እንደማትወዳት ምን ምክንያት እንዳላችሁ እሷ መታ እያንዳንዱ ነገር የምታስረዳ ይሆናል ማለት ነው ስለዚህ ውድ ተመልካቾቻችን ትዝታ ስትመጣ እያንዳንዱ ነገር የምንቀጥለው ይሆናል ማለት ነው እነሱ በእንደዚህ አይነት ሁኔታ ምንም ሊረጋጉና ሊግባቡ ስላልቻሉ ትዝታን የምናስገባት ይሆናል ማለት ነው ስለዚህ ውድ ተመልካቾቻችን በእንደዚህ አይነት መልኩ ልንግባባ ስለማንችል እንግዲህ ወይ ትዝታ መታ ከሷ ጋር ለብቻ ቆይታ ማድረግ ይሆናል ወይ ማለት ነው ምክንያቱም እናንተ እኔን በትክክል እንትን እያላችሁኝ አይደለም ማለት ነው ስለዚህ ያለውን ነገር ትዝታ ምን ዝም በል እቴና ትጥራት ባንታፋ ትጠራ መጣች ሁላችሁ አንድ እንትን እንዳትሏት ትዝታ ለምን እዚህ ቤት ያዘጠራሽኝ ታረጋኝ ምን አረጉሽ ብዬ ነበር ደህና ሳለ ትዝታ አይደለ ተረጋጊውልሽ መጀመሪያ መረጋጋት መቻል አለብሽ እሺ እዮም እዚህ ምን ይሰራል ይኸውልሽ ይሄን ቤት አስታውሻለሽ አይደለ ተረጋጊና እናወራለን ነይ ቁጭ በይ ይኸውልሽ መጀመሪያ መረጋጋት መቻል አለብሽ እሺ እሱ እዚህ ምን ይሰራል ለምንድን ነው እዚህ የጠራሽኝ እናወራው ነገር ይሆናል እህቴ ምክንያት አለን አንቺን እዚህ የጠራንሽ ምክንያት አንተ እዚህ ተንደላቀህ ትኖራለህ አይደለ ተፈጥሯል ቀና በልና ያወራሽ ይሄን ባለጌታዩ ነይ ቁጭ በይ ትዝታ እንደዚህ መሆን መቻል የለብሽም እዚህ ያመጣሽ ቆይ ያልገባኝ ማለት እዚህ ለምንድን ነው የመጣሁት ለምን እሺ እሱስ ማን ነው ምንድነው ለምን ይሄ ባለበት ለምን ጠራሽኝ ባለበት ነው ትዝታ እየው ማየት አልፈልግም ታውቂያለሽ አይደል ህመሜ እንዲቀሰቀስ ነው አይደለም እንደዛ ነገር እንዲፈጠር አይደለም በማገገሜ ደስተኛ መስለሽኝ እሱ ማየት አልፈልግም ለምን ነው እዚህ ያለው አንተ ማን ነህ እስካሁን ለሰራው ነገር ወይም ደግሞ ያደረገብሽ ነገር ካለ ችግር ላይ ወልሽ በጣም ብዙ ነገር አድርጎኛል በጣም ውሻ የሆነ ሰው ነው ላየውም አልፈልግም እሱን ነገር እናቱ ይሄን ቤት አልወደውም ለምን ነው እዚህ የጠራችሁኝ እህቴ ነው ነገር ያረጋችኋት ከእናቱም ጋር ችግር አለብሽ ማለት ነው ታውቂያቸዋለሽ ሁለቱንም አይደለ እሱንም እናቱንም ስለዚህ ወልሽ እነሱ ነገር ላይ አሁን መፍትሄ መድረስ ስላለብን መወያየት ስላለብን ነው አንድ የተፈጠረ ነገር ስላለ ነው ከበሽታዬ ማገገም ነው የምፈልገው እኮ እሱ ነገር እንዲሆን ምንም ያረጋጋ ነገር አለ ቀናበልና ነገራት እንጂ ያደረከውን ነገር ንገራት አንተ ምንድነው ያደረከው በህይወቴ ላይ እሺ ተለያየን አይደለ ከተለያየን በኋላ ለምን አልታውከኝም ለምን እንደዚህ እንደሆነ ያረከኝ ቀና ብለህ እንኳን አታየኝ እሱ ነው እንደዚህ ያደረገሽ አዎ እሱ ነው እንደዚህ ያደረገኝ ሌላ ማን ሊሆን ይችላል ምን ስትል ነበር ትዝታ መስለው ተረጋጊ መጀመሪያ ተረጋጊ እኔ ላንተ እንደዚህ ነበርኩ ነይ መረጋጋት መቻል አለብሽ ብልሽ ትዝታ ተረጋጊ አሁን እንደዚህ መሆን መቻል አለብሽ ያረጋጋ ነገር የለም እኔ አንተንም እንደዚህ እንድትሆኚ አይደለም ይኸውልሽ ስሚኝ ምንድነው ማሰሚኝ ህይወቴን አበላሽተዋል ንገራት ምንድነው የምሰማህ ምን መሰለሽ በቃ ያ ነገር አንዴ አልፏል በቃ ያደረከውን ነገር ታውቃለህ አይደል በደልከኝ በደል ምንድነው በቃ ህይወቴን በሙሉ እንዴት ይቅርታ ትለኛለህ ይቅርታ በቃ ተረጋጋ ይኸውልሽ ተረጋጊ ትዝታ ስንት ዓመት ነው የተሰቃየሁት አልተሰቃየሁም እኔ ልቀቂው